ከሰሞኑ በዓለም አቀፍ ደረጃ በቁንጅና ውድድር ሁለተኛ የወጣችውን ኢትዮጵያዊቷን ሞዴል ሀሴት ደረጀን አስመልክቶ እጅግ አስደንጋጭ ሆነ መረጃ ወጥቷል። ልጄ መጣለች፣ ዌልካም በሉልኝ እስቲ ያጨብጭባችሁ። የተባረከች ነች፣ የመጀመሪያ ልጄ ነች፣ ብሩክ ነች። እግዚአብሔር ይባርክሽ፣ ኩራቴ ነች፣ ጨዋ ነች። ዘመንሽ የተባረከ ይሁን። በእውነት ነው የምላችሁ እግዚአብሔርንም ቤተሰቧንም የምታከብር 19 ዓመት ልጅ እንደዚህ ሰብለሲንግ 1 ዓመት ነው ኮሌጅ ተምራ የመጣችው። ስትሬት ኤ ነው ይዛ የመጣችው። ስትሬት ኤ ራቁቷን የቆመች ሴት ላይ እግዚአብሔር ከብሯል። አጋቢዎች ግን ትክክል ነው። ቅዱሳን የሚጸልዩ ጸሎት አልተሰማም ወይ? ታይላንድ ሄደን ስለታከምን፣ ህንድ ሄደን ስለታከምን፣ አሜሪካ ሄደን ስለታከምን እንደናል። ነፍስ ሁሉ እግዚአብሔር ነው። ነፍስ ያለው በእግዚአብሔር እጅ ነው። ስትቀደስ አንተ ስትቀደስ አንቺ ስትቀደሻችሁ እግዚአብሔርን ስትቀድሱ ስታገለግሉት ስታከብሩት ነው የሚያከብራችሁ። በእውነት በእኔ ቤት ውስጥ እግዚአብሔር ባልከበረበት በእውነት ዛሬ በንስሐ መመለስ ይገባል። እየጨፈርን እየተጨማለቅን የትም እንደፈለግን እየሆንን ላይቭ ላይ ሲገባ የሚወራው የቅዱሳን ህይወት የአገልጋይ ህይወት በጣም ይሄ የሚያስጠላ ውሃ የሚል ተራ የሆነ ነገር የሚል ነው። ባገኘነው እድል ሁሉ ክርስቶስን ልንሰብክ ክርስቶስን ልንገልጥ እንጂ እንደ አሕዛብ የሆነ ነገር ልንሆን አልተጠራ። ጃኒ ታሰረች ብላችሁ በርካቶች ቪዲዮ ልካችሁልኛል። ጥሩ ነው ወይም አሪፍ ነው የሚባል ነገር ባይሆንም ግን የድሬን ህዝብ አስቀይማለች እና በሰዓቱም ይቅርታ ጠይቂ ስትባል ትንሽ አንገራግራ ነው ይቅርታ የጠየቀችው። የድሬ ህዝብ ማለት እንደሌላው እኔ ይለይብኛል። ሁሉንም ብሔር እኩል አቅፎ አቻችሎ የያዘ ፍቅር የሆነ ህዝብ ነው። የምትሰድበው የምታንጓጥጠው ህዝብ አይደለም የድሬ ህዝብና ጃኒ ያው ከዚህ በፊትም አንድ የቢሾፍቱ ህዝቦችም ተቀይመዋት ነበር። ታስታውሳለች፣ እሷም ታውቃለች። ቪዲዮም አለ ሶሻል ሚዲያ ላይ። የቁንጅና ውድድር መጽሐፍ ቅዱሳዊ ነውን የሚል ጥያቄ ለማንሳት ፈለኩኝ። ይህ አይነቱ ውድድር የተወዳዳሪዎችን በራስ መተማመን ከመገንባት አልፎ ሴቶቹ ተወዳዳሪዎቹም በማህበረሰቡ ውስጥ የሚኖራቸውን ማህበራዊ ተሳትፎ በማሳደግ ረገድ ብዙ ጠቀሜታ አለው። በተለይ ውድድሩን ለሚያሸንፉት ደግሞ ግላዊ ክብርን ከማጎናጸፍ አልፎ በርከት ያለ የገንዘብ ሽልማት ስለሚያስገኝላቸው ዘርፈ ብዙ ጥቅም አለው በማለት የሚከራከሩ አሉ። በአንጻሩ ደግሞ እንዲህ ያለው ውድድር በተወዳዳሪዎች ላይ በራስ መተማመንን ከመፍጠር ይልቅ ተፈላጊውን ተክለሰውነት ይዞ ለመገኘት ከመደረገው ጀምሮ በውድድሩ ከሚቀርቡት ሴቶች በተሻለ በዳኞች ፊት ቆንጆ ሆኜ ይገኝ ይሆን እስከሚለው ጭንቀት ድረስ በተወዳዳሪዎች ላይ የሚፈጥረው ስነ ልቦናዊ ጫና በራስ መተማመን እንዳይኖራቸው የማድረግ እድሉም ቀላል የሚባል አይደለም የሚሉም አሉ። እንደ ሂላሪ ሬቪ ፍሬድማን ያሉ ጸሐፊያንም በበኩላቸው ነገረ ጉዳዩን ሰፋ አድርገው የቁንጅና ውድድር የሴታዊት ወይም ፌሚኒዝም እንቅስቃሴን መሰረታዊ ሀሳቦች በማህበረሰቡ ውስጥ ለማስረጽ ከ100 ዓመት በፊት የተፈጠረ ዘዴ ነው እስከ ማለትም ይደርሳሉ። አንዳንዶች የቁንጅና ውድድርን መጽሐፍ ቅዱሳዊ ለማስመሰል ከመጽሐፍ አስቴር ላይ አስቴር በቁንጅና ውድድር ላይ መሳተፏን ይጠቅሳሉ። ነገር ግን በመጽሐፈ አስቴር ላይ የሚገኘው የቁንጅና ውድድር ታሪክ የአሕዛብ ነገስታት ለሚስት መረጣ ይጠቀሙበት የነበረውን ዘዴ እግዚአብሔር የራሱን አጀንዳ ለመፈጸም እንዴት እንደተጠቀመበት የሚያሳይ ታሪክ እንጂ በመመሪያ መልክ የሚወሰድ አይደለም። ለምሳሌ ሳምሶን የተባለው የእስራኤል መስፍን ፍልስጤማዊቷን ሴት ለማግባት መፈለጉን በፍቅሯ መነደፉን እግዚአብሔር ፍልስጤማውያንን ለመቅጣት በሳምሶን ልብ ውስጥ ቁጣ ለመፍጠሪያነት እንዴት እንደተጠቀመበት ተጽፏል። ይህንን የሳምሶንን ታሪክ ወስደን ከአሕዛብ ጋር የሚደረግ ጋብቻ ለእስራኤል የተፈቀደ ነበር ማለት አንችልም። ስለዚህ የአስቴርን ታሪክ አጣቅሶ የቁንጅና ውድድር መጽሐፍ ቅዱሳዊ መሰረት እንዳለው ለማስመሰል መሞከር መጽሐፍ ቅዱሳዊ አይደለም። የቁንጅና ውድድር ስያሜው እንደሚያስረዳው ውድድር ነው። የማወዳደሪያውም መሪ ሀሳብ ከዓለም ላይ ካሉት ሴቶች መካከል የምትበልጠዋ ቆንጆ ማነች የሚለውን ጥያቄ መመለስ ላይ ያተኮረ ነው። በእርግጥ ይህ አይነቱ ጥያቄ በራሱ መጽሐፍ ቅዱሳዊ ነው ወይ? እግዚአብሔር ከፈጠራቸው በቢሊዮን ከሚቆጠሩ ሴቶች መካከል ከሁሉ የምትበልጠዋ ቆንጆ እገሊት ናት ብሎ ለመለየት ማወዳደር ለምን አስፈለገ ብለን መጠየቅ ይኖርብናል። ምክንያቱም ዘፍጥረት 1:31 ላይ እግዚአብሔርም ያደረገውን ሁሉ አየም፣ እነሆም እጅግ መልካም ነበረ ተብሎ ተጽፏልና እግዚአብሔር የፈጠረው ሁሉም እጅግ መልካም ነው። በተለይ የሰውን ልጆች ወንድና ሴት አድርጎ በመልኩ ስለፈጠራቸው በአፈጣጠሩ ፍጹም ነው። ታዲያ አንዲትን ሴት ከሌላዋ ጋር በማወዳደር ሌሎቹ ቆንጆ አይደሉም ብሎ እግዚአብሔር በወደደው መንገድ በፈጠረው መልክና ቁመና መካከል መለኪያ አስቀምጦ የፍጣሪን ረቂቅ ስራ በፍጡር የወደቀ አእምሮ መዳኘት ልክ ነው ወይ? ሰውስ በራሱ ጥረት ባላመጣውና ራሱ ባልፈጠረው ነገር ሊወዳደር ይችላል ወይ? ማንም ሴት ራሷን አልፈጠረችምና። መጽሐፍ ቅዱስ
በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 9 እስከ 10 ላይ እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ በማለት የክርስቲያን ሴቶች አለባበስ በአግባብ መሆን እንዳለበት ግልጽ መመሪያ ይሰጣል። ከአለባበስ አንጻር የቁንጅና ውድድሮች ላይ የሚለበሰው አለባበስ የዋና ልብስ አይነት ሰውነትን የሚያራቁት ልብስ ነው። በዚህ መልክ ራስን የሚያራክስ አለባበስ በየመድረኩ መቆም በዓለማውያን ዘንድ የተለመደ ቢሆንም ለአማኝ ሴት ግን በቃሉ የተከለከለ ነው። ከዚህ ውድድር ጀርባም ተደብቆ በትሪሊዮን ዶላር የሚንቀሳቀሰው የፋሽን ኢንዱስትሪ ሴቶችን በማራቆት የሚያጋብሰውን ትርፍ ማሰቡም ተገቢ ነው። በቁንጅና ውድድሮች ላይ አንዷ ሴት ከሌላዋ የምትወዳደረው በፊት ገጽታዋና በተክለ ሰውነቷ አቀማመጥ ነው። በእርግጥ አሁን በተወሰነ ደረጃም ቢሆን እንደ ጠቅላላ እውቀት ያሉ ሌሎች መመዘኛዎችም ተካተውበታል። ቢሆንም ግን የውጫዊ ገጽታዋ ጉዳይ ዋናው መመዘኛ ነው። ይህ ታዲያ መጽሐፍ ቅዱሳዊ ነው ወይ ብሎ መጠየቅ ያስፈልጋል። ቃለ እግዚአብሔር በምሳሌ ምዕራፍ 31 ከቁጥር 30 ላይ ውበት ሐሰት ነው፣ ደም ግባትም ከንቱ ነው ይላል። ሐዋርያው ጴጥሮስም በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 2 እስከ 4 በጻፈው መልእክቱ ላይ ሴቶች ትኩረታቸው ውስጣዊ ውበታቸው ላይ እንጂ ውጫዊ ላይ መሆን እንደሌለበት ሐዋርያዊ መመሪያ አቅርቧል። የትኛዋም ሴት ፈጣሪዋ እግዚአብሔር ነው፣ ራሷን አልሰራችም። የፊት ገጽታዋም ሆነ ተክለ ሰውነቷ አሁን የሆነው በእግዚአብሔር ምርጫ እንጂ በራሷ ምርጫ አይደለም። ታዲያ አንዲት ሴት ባልሰራችው መርጣ ባላመጣችው የግል የፈጠራ ውጤቷ የልፋቷ ግኝት ባልሆነው ነገር ከሌሎች ሴቶች ይልቅ ትበልጫለሽ እንዴት ትባላለች? እንዲህ ያለውስ ነገር እንዴት መጽሐፍ ቅዱሳዊ ይሆናል? የውድድሩ አሸናፊ የሆነችዋ የቁመት መጠንና የተክለ ሰውነት አይነት ነው ትክክል የሚለውስ የተሳሳተ ስጋዊ ድምዳሜ ሌሎቹ ሴቶች ማለትም በዚያ ተመራጭ መልክና ቁመና ውስጥ የሌሉትን ቆንጆ አይደላችሁም ብሎ ማጣጣል አይደለም ወይ? አንዷን መርጦ ቆንጆ ይህች ናት ማለት በግልባጩ ሌሎቹን ማጣጣል ነውና፣ ይህስ ከቃሉ መራቅ ለሰይጣን ሐሳብ መቅረብም አይደለም ወይ? ድነትን ወይም መዳንንና ራስን ለእግዚአብሔር ፈቃድ አሳልፎ መስጠትን መነጣጠል አይቻልም። ሰው የሚድነው ኢየሱስ ጌታ እንደሆነ በልቡ አምኖ በአንደበቱ ሲመሰክር ነው። ይህ ምን ማለት ነው? በሕይወት ለመኖር የቀረልኝን ዘመን ለጌትነት ልገዛ፣ ስለ አንተ ሁሉን ልተው፣ ከአንተ የሚበልጥብኝ አይኖር ብሎ ሕይወቱን ለሞተለት ለእርሱ ለመኖር ያቀርባል ማለት ነው። ከእምነት የምነሳ መታዘዝ እንዲገኝብን ነውና ያመን ነው። ስለዚህ አንዲት የክርስቶስ ተከታይ ነኝ የምትል ሴት በሁሉም የሕይወቷ አቅጣጫ ክርስቶስን በሚያከብርና ውስጣዊ ውበቷን በሚያጎላ መስክ ላይ እንጂ ባልፈጠረችውና እንዲሁ በተሰጣት ሰውነቷ በስጋዊ የብልጫ መንፈስና ትምክህት ውስጥ በሚዶልት ከመጽሐፍ ቅዱስ መሰረታዊ እሳቤዎች ጋር በሚጋጭ የቁንጅና ውድድርና መሰል ተግባራት ላይ መሳተፍ የለባትም። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ተብሎ ተጽፏልና ስል ነው ቴዎድሮስ ተጫነ የተባለው ግለሰብ ከሰሞኑ በዓለም አቀፍ የቁንጅና ውድድር ላይ ኢትዮጵያን ወክላ የሄደችውና ከአፍሪካ አንደኛ ከዓለም ሁለተኛ በወጣችው በሐሴት ደረጀ ጉዳይ ዙሪያ ይህንን መረጃ ያጋራው። በቅርብ ወደ ጌታ ሄደችውን ዘማሪ ሄኖክ ጂፒኤስ ምድርን ትወርሻለሽ ብሎኛል እግዚአብሔር የሚል ትንቢት ነግሯታል። ምን ማለት እንደሆነ ምናልባት ሄኖክ ራሱ ቢጠሩ አማርኛ ነውና ምድርን ትወርሻለሽ ብለኸኝ ነበር፣ በዛ መሰረት ስትላው ብሎ አጨብጭው ተብሎ እየተጨበጨበ ነበር ጉባኤ ውስጥ። በደህና ቀን ስለ ሰማይ አውራ፣ ስለ ሰማይ ውርስ አውራ። የሚቀር ነው፣ አላፊ ነው። እግዚአብሔር ሰው አውታሩ ባለቤት እንደዘመረችው የሰው ልጅ ምኞቱ፣ ከፍታው፣ ስኬቱ በመደረግ ያልፋል። ሁሉም ነገር ከንቱ እንዳለች ያልፋል። ሰው አሜሪካን ሀገር ቢሄድ ለአንዴና ለዘላለም ነገሩ ይስተካከል የሚመስለው አሜሪካ እስኪሄድ ድረስ ነው። ሲሄድ እንደዛ እንዳልሆነ ይገባል። የሰው ልጅ ቀዳዳው የሆነ ያህል ገንዘብ የመሰለው እስኪያገኘው ድረስ ነው። ሲያገኘው የሰው ልጅ ጋድ ሼፕ አንድ እግዚአብሔር ሰው በእግዚአብሔር እጅ ሼፕ የተደረገ ቀዳዳ ሰው ውስጥ አለ እና ከኢየሱስ ውጭም ኢየሱስና ሌላ ነገርም አንድ ላይ አድርገህ ብታስገባ አይገባም። እነዛ ብለን ስንናገር ቢያንስ እንደው ለማስቀየስ እንኳን ሰማይን ትወርሻለሽ ኦር ዋቴቨር ከሰማይ ጋር የተያዘ ቢሆን ወይም አሁን የተከሰተው ነገር ጋር ታገናኘዋል። ምን ታስባል? አንተ ምድርን ትወርሻለሽ ብለህ የነገርካት ሴት የእድሜዋን አፍላ እድሜ ላይ ስትሄድ ከዚህ ምድር ተሳሳትኩ ትል ይሆን? እግዚአብሔር የተናገረ መስሎኝ ነው ምድርን ትወርሻለሽ። በዚህ አጋጣሚ ምናልባት አሜሪካን ሀገር ሄዳ ኑሯን ትኖሩ መኪና ይዛ እዛ ጉባኤ ላይ መታ ያኔ የተናገርከው ብትል ጉባኤ ወንበር ይሰባበር ነበር አይደል? ስትሳሳትስ አካውንተብል ትሆናለህ። ምድርን ትወርሻለሽ ያልከው ሰው በዚህ ያህል ምናልባት ዓመት በማይሞላ ልዩነት ከዚህ ምድር ሲሰበሰብ በዚህ ትንሽ እድሜው አካውንተብል ትሆናለህ ወይስ ደግሞ እኔ ስለተቀባው ጠላት እየተዋጋ ነው ብለህ አሁንም የማይሆን ነገር ውስጥ ትገባዩ? በአደባባይ ብዙ ስህተት
ከዛ ሰዎች ለመምከር የሚሄዱትን እንትን ውጊያ ማለት ልክ ነው። እኔ አሁን በፍጹም እየተዋጋው አይደለም በእውነት። ለምን ዋይ ውድ አይ ዱ ትንቢትን እጅግ በጣም ከልጅነቴ ጀምሮ በጌታ ቤት ነው ያደግኩት። አከብራለሁ። እግዚአብሔር ይናገራል፣ የተናገረውን የሚያደርግ ታማኝ አምላክ። ተሳሳትክ ግን እግዚአብሔር ከሆነ ያደረገው አሁንም ወጥተህ ትመጣለህ ከጉድጓድ ማለት መቻል አለ። ኤልዮ ኤልኤልዮ በሞስት ሃይ ጋር ከሆነ የተናገረ ካልሆነ ግን ተሳሳትኩ ማለት አለ። መኪና ውስጥ ገብተህ መዝሙሩን እስከ ጫፍ ከፍተህ እንዘምራለን፣ ላይቭ ገብተህ ጠላት ተዋጋ። እኔ በፍጹም እየተዋጋው አይደለም። ተሳስተህ ነው። ይሄን እግዚአብሔር ቢል ኖሮ እንዲያው ምድርም ትወርሻለሽ ያልከው ሰው በዚህ አፍላ እድሜ ከተሰበሰበ you need to say sorry። ያልጠራ ድምፅ ሰምቻለሁ። ሰው ከማን ጋር ነው ልክ የሚያያዘው? ሰው ከማን ጋር? አሁን ይሄ ጠላት ሰልፍ ነው ውጊያ ነው ልትለኝ ነው? እንዴት ሁሉ ጊዜ አንተ ስትሳሳት ውጊያ ብቻ ይሆናል? ተመለስ ተመለስ፣ እውነት ተመለስ። አጠገቡ ሆነው ፕሮፌሰር ሻርፕ ምናምን የሚሉ ሰዎች በእውነት አይደለም። እውነት እግዚአብሔር እንዳለ የምታመን ከሆነ እውነት ሀምብል እግዚአብሔር ሰው በመመከር በአንድ ወቅት እኔ ጌታ ይሰራበት እንደነበረ ምናምን ነበር። ኦፍኮርስ እኔ አይደለሁም አፕሩቫሉን የምሰጠው፣ ግን የሮሜ ጸሐፊ በሮሜ ምዕራፍ 12 ላይ እንደተናገረ ወንድሞቼ ሆይ በእግዚአብሔር ርኅራኄ ለምናችኋለሁ እንዳለ እና ይህም ለአእምሮ የሚመች አገልግሎታችሁ ነው አለ። ይሄ ለሰው አእምሮ አይደለም፣ እኛ መንፈስ ነው። ለአእምሮ የሚመች በማህበረሰብ በኮሚኒቲ መካከል ስታገለግል እንዳለ ሁሉ ጊዜ የሰውን አእምሮ የሚረብሽ ነገር እያደረግ መንፈሳዊ ለአእምሮ ነው ለመንፈሳዊ የሚመች አገልግሎት። በፍጹም አብዛኛው የምታደርገው ነገር ለአእምሮ አይመችም። ሰው ትንሽ ምክር ሲያደርግ ምቀኝነት ነው፣ ውጊያ ነው፣ ይቀባጠላት ነው። በፍጹም ዋይ ውድ ለምን እንደዛ ይሆናል? ልብ ሪሊ ሃምብል እግዚአብሔር ሰው ቆም ተመለስ። ልክ አይደል? ምድርን ትወርሻለሽ ብለህ ሰው በዚህ በእድሜው ኩሌታ ነው ሶሪ በል ተሳስቻለሁ። እስኪ ጉደኛ ሴትዮ ነው ያለው። ራቁቷን የቆመች ሴት ለእግዚአብሔር ከብሯል። አጋቢዎች ግን ትክክል ነው። ቅዱሳን የሚጸልዩት ጸሎት አልተሰማም ወይ? ታይላንድ ሄደን ስለታከምን፣ ህንድ ሄደን ስለታከምን፣ አሜሪካ ሄደን ስለታከምን እንደናል። ነፍስ ሁሉ እግዚአብሔር ነው። ነፍስ ያለው በእግዚአብሔር እጅ ነው። ስትቀደስ አንተ ስትቀደስ አንቺ ስትቀደሻችሁ እግዚአብሔርን ስትቀድሱ ስታገለግሉት ስታከብሩት ነው የሚያከብራችሁ። በእውነት በእኔ ቤት ውስጥ እግዚአብሔር ባልከበረበት በእውነት ዛሬ በንስሐ መመለስ ይገባል። እየጨፈርን እየተጨማለቅን የትም እንደፈለግን እየሆንን ላይቭ ላይ ሲገባ የሚወራው የቅዱሳን ህይወት የአገልጋይ ህይወት በጣም ይሄ የሚያስጠላ ውሃ የሚል ይሄ ተራ የሆነ ነገር የሚል ነው። ባገኘነው እድል ሁሉ ክርስቶስን ልንሰብክ ክርስቶስን ልንገልጥ እንጂ እንደ አሕዛብ የሆነ ነገር ልንሆን አልተጠራ። እንጸልይ ማለቱ እንመለስ ወደ እግዚአብሔር ማለቱ እግዚአብሔር የሚወደው ነገር ነው። ነገር ግን አሁን እቺ ልጅ ሄዳለች ወደ አምላኩ። አሁን ምን አድርጊ ነው የምትያት ነው? የለችም እዚህ ጋር ለህዝቡ መተሽ ነው ተመለሽ ብያት ነበር ምናምን። አሁን ህዝቡ ቢሰማ የምስራችን እንዲወግራት ነው? የለችም በህይወት አይደለች ልጅ። 10 ጊዜ ስለሷ ማንሳት ምን አስፈለገ? ቤተሰቦቿ በዛ መሀል ይጎዱ የለ ወይ? የሚሰማው ወዳጅ ዘመዶቿ እናት አባት አሉ፣ እህት ወንድም አሉ፣ ይጎዱ የለ ወይ? ይሄ ለምን አይታሰብበትም ስትናገሪ? እንመለስ ማለት ይሄ ሁላችንም ቋንቋ ነው። ሄደሽ ቤተክርስቲያን ላይ ማወጅ ትችላለሽ። ቲክቶክ ላይ አይደለም ላይቭ ላይ መጥቶ ማወጅ የሚቻለው። ለሌላው መሰናከያ ለሚያይን መሰናከያ መሆን ምን አስፈልጋ? ወንድምህን ከምታሰናክል እኮ ነው። ከነዚህ መካከል ከታናናሾች አንዱን ከሚያሰናክል የወፍጮ ድንጋይ ባንገቱ ተደርጎ ወደ ባህር ቢጣል ይሻለዋል። በጌታችን አንደበት የተነገረው ይቃል። ወንድምህን ስጋ መብላት የሚያሰናክል ከሆነ ለዘላለም አለብላ ነው ያለው ጳውሎስ ወደ ሮሜ ሰዎች ምዕራፍ 14። አንቺ አሁን ተመለሱ የምትይ ሴት እኮ ሴት በዝግታ ትኑር ነው የሚለው። በዝግታ እየተማረች ትኑር ነው የሚለው። ሴት ልጅ እንደውም እንድታስተምር አልፈቅድም ነው የሚለው ጳውሎስ። ሜካፑ ፊትሽ ተንደፍድፎ ሜካፑ አይንሽ እንትን መስሏል። የሆነ የሆረር ፊልም አይታችሁ ከሆነ አይናቸው ጠቁሮ የሆነ ከለር ያመጣል ተቀባብቶ ሜካፕ አድርገውበት ማለት ነው። እና ሆረር ፊልም ነው እየሰራሽ ያለሽው ወይስ አንቺ አገልጋይ ነሽ? አገልጋይነት ከራስ ይጀምራል። አንቺ ምሳሌ ለሌሎች ሳትሆኚ ሌሎች እንዳንቺ እንዲሆኑ ለምን ታረጋያቸዋለሽ ነው? እንመለስ፣ እንቀደስ። መጀመሪያ ቅድስና ከሰውነት አይጀምርም? ከላይ ፊዚካላችን ለሰዎች መሰናከያ ከሆነ ምን ቅድስና ነው ታዲያ? እግዚአብሔር ልብን ብቻ ነው የሚያየው። ብራዘር፣ እግዚአብሔር ልብን እንኳን ቢያይ እንድትጨማለቅ ግን አልጠራህም፣ አልፈቀደልህም። በቅድስና እንድትመላለስ ነው የጠራህ። አባታችሁ የሰማይ አባታችሁ ቅዱስ እንደሆነ ነው ያለው ጴጥሮስ። በነገር ሁሉ ቅዱሳን ሁኑ ነው ያለው። አስቀድሞ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ልስት ጥዶ ማልቀስ። ጃኒ ታሰረች ብላችሁ በርካቶች ቪዲዮ ልካችሁልኛል።
ወጣት ናት፣ ብዙ ነገር ይጠብቃታል። እስር ለማንም ሰው ጥሩ ነው ወይም አሪፍ ነው የሚባል ነገር ባይሆንም ግን የድሬን ህዝብ አስቀይማለች እና በሰዓቱም ይቅርታ ጠይቂ ስትባል ትንሽ አንገራግራ ነው ይቅርታ የጠየቀችው። የድሬ ህዝብ ማለት እንደሌላው እኔ ይለይብኛል። ሁሉንም ብሄር እኩል አቅፎ አቻችሎ የያዘ ፍቅር የሆነ ህዝብ ነው። የምትሰድበው የምታንጓጥጠው ህዝብ አይደለም የድሬ ህዝብ እና ጃኒ ያው ከዚህ በፊትም አንድ የቢሾፍቱ ህዝቦችም ተቀይመዋት ነበረ። ታስታውሳለች፣ እሷም ታውቃለች። ቪዲዮም አለ ሶሻል ሚዲያ ላይ እና አንዳንድ ጊዜ ሶሻል ሚዲያ ሲኖራችሁ ብዙ ተከታይ ሲታገኙ 1 ሚሊዮን 2 ሚሊዮን ሊያውም በግዢ ግማሹ 1 ሚሊዮኑ ግዢ ነው፣ ፌክ ነው፣ ይገዛል ፎሎወር። እንደዛ እየተደረገ ለሚመጣ ፎሎወር እኔ መንግስት ነኝ እኔ አልጠየቅም፣ እንደዚህ አይነት አስተሳሰብ ውስጥ ውጡ። ከጆን ዳንኤል ሰው እንዴት አይማርም? አሁንም እዚህ ሚዲያ ላይ ስተታላችሁ አዶናይ አሁን በነገራችን ላይ አዶናይን ነው የምፈራለት። አዶናይም ሚዲያ ላይ ወጣ የምትሰጣቸው ትምህርቶችም የሆነ ነገሮችም ጥንቃቄ አድርግ ለምትናገረው ነገር። አብዛኞቻችሁ የሆነ ተከታይ ሲኖራችሁ አንጠየቅም የሚል ሐሳብ ውስጥ ለምን እንደምትገቡ አልገባኝም። ትጠየቃላችሁ፣ ከተጠያቂነት አድኑም። የእናንተ 1 ሚሊዮን ፎሎወር አላችሁ ማለት ላለመታሰራችሁ ዋስትና ወስዳችኋል ማለት አይደለም። ካጠፋ ትጠየቃለህ። አንተ ማንም አትጠየቅበት ሪዝን። ስለዚህ የድሬዳዋ ህዝብ ፍቅር የሆነ ህዝብ ነው፣ ሰው አክባሪ ህዝብ ነው፣ አቅፎ ያዥ ህዝብ ነው። የምትተቸው የምታንጓጥጠው ህዝብ አይደለም። እውነት ለመናገር ፍቅር የሆነ ህዝብ ነው። ሁሉን አቻችሎ የያዘ ህዝብ ነው። ሁሉንም ብሔር በኩል የሚያስተናግድ ህዝብ ነው። ሰው አክባሪ ነው፣ ሰው ተቀባይ ነው። እና አንዳንድ ጊዜ የሆነ ፎሎወር የሆነ ተከታይ ስታገኙ ትንሽ ስትቀማምሱ ምናምን ቆዳችሁ ትንሽ ሲላጥ ምናምን በጣም ሌላ ታሪክ ውስጥ ትገባላችሁ። እሱ ነገር አስተሳሰባችሁ ውስጥ አውጡ፣ ውሃ ጠጡ። ዞሮ ያው እኔ አላቅም፣ ለቀጣይ ህግ የያዘው ነገር ነው። ምን ሊሆን እንደሚችል ምንም እናውቀው ነገር የለም። ግን ለየሷ ነገር ለሌሎቻችሁም ትምህርት ይሁን። በተለይ ላይቭ ላይ ቁጭ ለምትሉ ዝም ብላችሁ ለምትቀደዱ ለእናንተ ማስተማሪያ ይሆናልና ውሃ ጠጡ። ዌልካም ሳልላት ልጄ መታለች። ዌልካም በሉልኝ እስቲ ያጨብጭባችሁ። የተባረከች ነች። የመጀመሪያ ልጄ ነች። ብሩክ ነች። እግዚአብሔር ይባርክሽ። ኩራቴ ነች። ጨዋ ነች። ዘመንሽ የተባረከ ይሁን። በእውነት ነው የምላችሁ እግዚአብሔርንም ቤተሰቧንም የምታከብርበት 19 ዓመት ልጅ እንደዚህ ሰብለሲንግ 1 ዓመት ነው ኮሌጅ ተምራ የመጣችው። ስትሬት ኤ ነው ይዛ የመጣችው። ስትሬት ኤ ፎር ነው ያመጣችው። አይ ላቭ ዩ እና ይሄ ራሱ ኃይል ነው ወንድም። እግዚአብሔር ምስክር ነው። መስሎሃል? እግዚአብሔር ነው የሚያውቀው። ኤምባሲ የተማሪ ቪዛ ለመጠየቅ ስትገባ እንዳ ልጄ እንትን እንዳይሉብኝ ምናምን ብዬ ጸልዬ ነው የገባሁት አለች። 2 ጥያቄ ብቻ ይጠይቀኝ ብዬ ገባሁ። 2 ጠይቀኛለች። ሌላ ጊዜ መሰክርላችሁ አትናገር ብላኝ ነበር። ተውት። በጓደኞቿ በአሕዛብ ጓደኞቿ መካከል የአባታችሁ አምላክ ልዩ ነው የሚባለው። ዘብለስ እኛ ጴንጤ ስለሆንን ነው እንጂ አለቻት አንዷ ጓደኛዬ። ቮይሷን ልካልኝ የእናንተ እኮ ጠንቋይ ቤት ይሄዳሉ የሚያስብል ነው እኮ አለቻት። ፌቨራችሁ ከፍታችሁ እግዚአብሔር እንዲህ መባል አለበት። ሰላቢ ነው እስኪሉ መባረክ አለ።